ሰኔ 22 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ6 ዓመታት በፊት በዛሬው ዕለት በድምጹ የብዙዎችን ልብ ያነቃቀው በዜማዎቹ ተስፋንና ማንነትን የዘመረው በኢትዮጵያ የሙዚቃ ታሪክ ተጽዕኖ ከፈጠሩ አቀንቃኞች ተርታ የሚመደበው ድምፃዊ ሃጫሉ ሁንዴሳ ከዚህ ዓለም በሞት ተለየ። አንዳንዶች እጅግ በጣም ልዩ በሆነ ተሰጥኦአቸው ይታወቃሉ። ሌሎች ደግሞ ሕይወታቸውን ማህበረሰቡን ለማገልገል ስለሰጡ ይታወሳሉ። በዘመን ቅብብሎሽ ብቅ የሚሉ ብርቅዮች ደግሞ ሕይወታቸው ከሀገራቸው ታሪክ እንዳይነጠል ሲተጉ ስለቆዩ ሁሌም በታሪክ መዝገብ ስማቸው ሰፍሮ ይቆያል። እነዚህ ብርቅዮች ስማቸው የሚነገረው በሙዚቃ ኮንሰርት ወይም በመማሪያ ክፍሎች ውስጥ ብቻ ሳይሆን ሰዎች የተሻለ ወደፊት ጊዜ ለማለም በሚሰበሰቡባቸው ቤቶች፣ ዩኒቨርሲቲዎች ወይም የተለያዩ ቦታዎች ላይ ነው። ድምፃዊ ሃጫሉ ሁንዴሳ ከብርቅዮቹ መሃል አንዱ ነበር። ተስፋን የፈጠረ፣ ታሪክን በዘመንኛ ቋንቋ ሸምኖ ያቀረበ፣ ልዩነትን እንደ ውበት የሰበከ እና የሀገር ፍቅር ትርጉምን ለበርካቶች ያስተማረ ድንቅ የጥበብ ሰው ነው። ሕይወቱ የሚለካው ባወጣቸው አልበሞች ብዛት ወይም በተቀበላቸው ሽልማቶች ብቻ አይደለም። እንደ አንድ የጥበብ ሰው ለማህበረሰቡ በሰጠው ተስፋ፣ ባቀጣጠለው የውይይት መንፈስ እንዲሁም ለበርካታ ወጣቶች በሰጠው ድፍረት ነው። ስራዎቹ ከዜማዎች በላይ ነበሩ። ትዝታን የተሸከሙ፣ ምኞቶችን የፈጠሩና ህመምን ወደ ቁጭት የቀየሩ ስለመሆናቸው ይነገራል። ሃጫሉ ሙዚቃን ተጠቅሞ በቀላሉ መግለጽ የማይቻሉ ታሪኮችን ለትውልዱ አካፍሏል። ሰዎች በዘፈኖቹ ውስጥ ባለው እያንዳንዱ መልእክት ክርክር ውስጥ ቢገቡም በኢትዮጵያ የሙዚቃ ታሪክ ውስጥ ያሳደረውን ተጽዕኖ ሊክዱ አይችሉም። ሃጫሉ ሁንዴሳ የተወለደው ከእናቱ ጉዳቱ ሆራና ከአባቱ ሁንዴሳ ቦንሳ ጥር 14 ቀን 1978 ዓ.ም በኦሮሚያ ክልል በምትገኘው አምቦ ከተማ ነው። እድገቱ በግብርና በሚተዳደር ቤተሰብ ውስጥ ነበር። የልጅነት ጊዜውን ቤተሰቡን በመርዳት ትምህርቱን በመከታተልና የማህበረሰቡን ወጎች በማጥናት እንዳሳለፈ የታሪክ ማህደሩ ያሳያል። ሃጫሉ ምንም እንኳን የግብርናው ዓለም ላይ ጊዜ ቢያሳልፍም ከትምህርቱ ጎን ለጎን በሙዚቃ ቡድኖች ውስጥና ከብት እየጠበቀ ያንጎራጉር እንደነበር የልጅነት ዘመን ወዳጆቹ ይመሰክራሉ። ከፍተኛ የማወቅ ጉጉት ነበረው። የኋላ ታሪኩን ለማወቅ ቁሳዊ ሀብቶችን ባያገኝ እንኳን በአፍ የሚነገሩ ወጎችን ጠጋ ብሎ የሚያደምጥ ንቁ ታዳጊ ነበር። ሙዚቃን እንደ ነፍሱ ይወዳታል ይባላል። ገና ወደ ሙያው ከመግባቱ አስቀድሞ ዘፈኖች ያዘኑ ቤተሰቦች እንደሚያጽናኑ፣ ክብረ በዓላት እንደሚያደምቁ፣ ፍቅርን እንደሚያጠናክሩና ታሪክን እንደሚጠብቁ አስተውሏል። እነዚህ በለጋነት ዕድሜ ያዳበራቸው ልማዶች በኋላ ላይ በኢትዮጵያ የሙዚቃ ታሪክ ውስጥ ተደማጭነት ካላቸው የሙዚቃ ሰዎች አንዱ እንዲሆን አስቻሉት። ኢትዮጵያ በዘመናት ታሪኳ ሁሉ ከፍተኛ የፖለቲካና የማህበራዊ ለውጥ ተግዳሮት ሲገጥማት ነበር። በሀገሪቱ ያሉ የተለያዩ የማህበረሰብ ክፍሎች እነዚህን ለውጦች በተለያዩ መንገዶች ይቀበሏቸው ነበር። ብዙ ወጣቶች ስለ ማንነት፣ ፍትህ፣ እኩልነትና ስለ ሀገራቸው የወደፊት ሁኔታ በየሚናቸው ውይይት ያደርጉ ነበር። ሃጫሉ ወደ ወጣትነት ዕድሜ ሲሻገር በእነዚህ ውይይቶች ውስጥ የመሳተፍ ዝንባሌው እያየለ መጣ። በአስራዎቹ ዕድሜ ውስጥ እያለም እንኳን ማህበረሰቡንና ሀገሩን የሚያጋጥማቸውን ተግዳሮት ለመረዳት ፍላጎት እንደነበረው ስራዎቹ ምስክር ናቸው። ገና በጣም ወጣት እያለ ሕይወቱ በከፍተኛ ሁኔታ ተለወጠ። በተቃውሞዎች ውስጥ ተሳትፏል በሚል 1995 ዓ.ም በ17 ዓመቱ ተይዞ ከርቸሌ አምቦ ታሰረ። እነዚያ በእስር ቤት ውስጥ የነበሩ ዓመታት በሕይወቱ ውስጥ ካሉት እጅግ ወሳኝ ምዕራፎች አንዱ ሆነዋል። ለብዙ ሰዎች እስር ህልማቸውን ያበላሸ ነበር። ይሁን እንጂ እስር ቤት ለሃጫሉ ህልሙን እውን ለማድረግ የሚረዳ የዝግጅት ስፍራ ሆነ። በእስር ቤት ውስጥ የተለያየ ባህል፣ ወግና አስተዳደግ ካላቸው ሰዎች ጋር ተገናኘ። ገና በእድሜው ማለዳ ባዳበረው የማወቅ ጉጉት የተነሳ የበርካቶችን ታራሚዎች ታሪክ ማድመጥ ይወድ እንደነበር በስፍራው የነበሩ ወዳጆቹ ይመሰክራሉ። ሃጫሉ የታራሚዎችን ትግል ተመልክቷል። ስለ ነጻነት፣ ፍትህ፣ ተስፋና ሰብአዊ ክብር በጥልቀት ያሰላስል ነበር። ሐሳቡን ዝም ማለት ባለመቻሉ በግጥምና በዜማ ለመተንፈስ እዚያው እስር ቤት ዝግጅቱን ጀመረ። በአስቸጋሪ ቀናት ውስጥ ቃላት አጋሮቹ ሆኑ። ሙዚቃ የስሜታዊ ህልውና ምንጭ ሆነለት። በኋላ ተጽዕኖ የፈጠሩ ስራዎች ሁሉ የተወለዱት ባሳለፋቸው አስቸጋሪ ዓመታት ወቅት እንደነበር በአንድ ወቅት ተናግሮ ነበር።
እስር ቤት ትዕግስትንና ቆራጥነትን ገና በወጣትነቱ እንዳስተማረውም ይናገራል። ሃጫሉ ለ5 ዓመታት በእስር ካሳለፈ በኋላ ስሜታዊ ጠባሳዎችንና የታደሰ ቁርጠኝነትን ይዞ ወደ ማህበረሰቡ ተመለሰ። ሕይወቱን መልሶ ለመገንባት የነበረው አንድ ትልቅ መሳሪያ የሰዎችን ልብ ለዓመታት የተቆጣጠረው ድምፁ ነበር። ተጨማሪ ዘፈኖችን መጻፍና እድሎች በተገኙ ቁጥር ማንጎራጎር ቀጠለ። ታዳሚዎች ድምጹን ወደዱለት። ግጥሞቹ በፍቅር ወይም በመዝናኛ ላይ ብቻ ከማተኮር ይልቅ ታሪክን፣ ማንነትን፣ ክብርን፣ ተስፋንና የዕለት ተዕለት ሕይወትን መዳሰስ ጀመሩ። መጀመሪያ በኦሮሚያ ከዚያም በመላው ኢትዮጵያ ዝናው ናኘ። ወጣቶችን በግጥሞቹ አነሳሳ። በእድሜ የገፉ አድማጮች ለኦሮሞ ወጎችና ቋንቋ ያለውን አክብሮት አደነቁለት። ስራዎቹን አከታትሎ መልቀቅ ጀመረ። ሲኝ ሞቲ፣ ማላንጅራ፣ ኤሳ ጅርታ፣ ማሳንጋማና ሌሎች ተወዳጅ ስራዎቹ ሃጫሉን በኢትዮጵያ የሙዚቃ አፍቃሪያን ልብ ውስጥ እንዲቀመጥ አደረጉት። ሃጫሉ 3 የሙዚቃ አልበሞችን ለአድናቂዎቹ አበርክቷል። ሲኝ ሞቲ፣ ዋሄ ኬኛና ማልማሊሳ የአልበሞቹ መጠሪያ ነበሩ። ተወዳጅነቱ እየጨመረ ሲሄድ ኃላፊነቶቹም እንዲሁ ሆኑ። ኮንሰርቶቹ በሺዎች የሚቆጠሩ አድናቂዎችን ይስባሉ። አልበሞቹ በስፋት ይሸጡ ነበር። የሬዲዮ ጣቢያዎች ሙዚቃውን በተደጋጋሚ ያጫውቱ ነበር። ስራዎቹ በማህበራዊ ገጽ ድሮች በፍጥነት ተሰራጭተዋል። ብዙም ሳይቆይ ሃጫሉ የኦሮሞ ሙዚቀኛ ብቻ ሳይሆን በኢትዮጵያ ውስጥ በጣም ታዋቂ ከሆኑ ተጽዕኖ ፈጣሪ ዘመናዊ ሙዚቀኞች አንዱ ሆነ። የሙዚቃ ዘይቤው ባህላዊ የኦሮሞኛ ዜማዎችን ከዘመናዊ ስልቶች ጋር ያጣምራል። ይህ ጥምረት ከተለያዩ ትውልዶች ጋር እንዲገናኝ አስችሎታል። ባህልንና ዘመናዊነትን የማዋሃድ ችሎታው ከስራው ዋና ባህሪያት አንዱ ሆነ። ሃጫሉ ሙዚቃ ማስተማርና ማዝናናት እንደሚችል ያምን ነበር። በበርካታ ቃለ መጠይቆቹ ላይ ትውልዱ የኋላ ታሪኩን መፈተሽና የተሻለ ወደፊት መፍጠር እንዳለበት ደጋግሞ ይናገር ነበር። በሙያ ዘመኑ ለኪነ ጥበብ ልዕልናውና ለኢትዮጵያ ሙዚቃ ላበረከተው አስተዋጽኦ በርካታ ሽልማቶችን አግኝቷል። ሃጫሉ ከፍተኛ ዝና ያለው የጥበብ ሰው ቢሆንም በቅርብ የሚያውቁት ብዙውን ጊዜ በቀላሉ የሚቀርብና ለስራው ቁርጠኛ የሆነ ሰው ነው ሲሉ ይገልጹታል። ያደገበትን ማህበረሰብና ያለፋቸውን አስቸጋሪ ጊዜያት ፈጽሞ የማይረሳ ጥሩ ስብዕና የነበረው ሰውም ነበር። ስለ አስተዳደጉና ስለ ወላጆቹ በፍቅር መናገር ይወድ ነበር። ይህ የሚያሳየው በህይወት ዘመኑ ተግባቢና ዙሪያውን አክባሪ እንደነበር ነው። ሃጫሉ ባለ ትዳርና የ2 ሴት ልጆች አባት ነበር። ከታዋቂው ሙዚቀኛ ህዝባዊ ምስል በስተጀርባ የቅርብ የግል ግንኙነቶችን የሚያደንቅ ባል፣ አባት፣ ልጅና ጓደኛ ነበር። ኢትዮጵያ ከ2009 ዓ.ም ጀምሮ ፖለቲካዊ ቀውስ ሲገጥማት የሃጫሉ የሙዚቃ ስራዎች ይበልጥ ትኩረት አግኝተው ነበር። ብዙ አድማጮች በስሜት ተውጠው ሙዚቃውን ያደምጡለት ነበር። እሱንም በስስት ይወዱት ያደንቁት ነበር። ምንም እንኳን በሚሊዮን የሚቆጠር ህዝብ ቢያደንቀውም ታዋቂነት ትችቶችን ከምስጋና ጋር ይዞበት መጥቷል። የተለያዩ ቡድኖች ሙዚቃውን በተለያየ መንገድ ይተረጉሙታል። ሆኖም እሱ ሙዚቃ ሰዎች የሰውን ክብር እየጠበቁ ስለ ማህበረሰባቸው በጥልቀት እንዲያስቡ ሊያበረታታቸው እንደሚገባ ያለማቋረጥ ተናግሯል። ሃጫሉ የአካባቢ ቋንቋዎች፣ ወጎችና ልምዶች ዓለም አቀፍ ደረጃውን የጠበቀ የኪነ ጥበብ አገላለጽ ሊፈጥሩ እንደሚችሉ አሳይቷል። በዚህ ተግባሩም ለበርካታ ወጣት ሙዚቀኞች አርአያ መሆን ችሏል። ከ6 ዓመታት በፊት በዛሬው ዕለት አንድ አሳዛኝ ዜና ተሰማ። ድምፃዊ ሃጫሉ ሁንዴሳ በጥይት ተመትቶ ሕይወቱ አለፈ። የሱ ሞት በሚሊዮን የሚቆጠሩ ኢትዮጵያውያንን አስደንግጦ ዓለም አቀፍ ትኩረትን አገኘ። ከዚያ በኋላ የተከሰተው ሐዘን ሙዚቃው በብዙ ሰዎች ሕይወት ውስጥ ምን ያህል በጥልቀት እንደተዋሃደ ያሳያል። ለትውልዱ ወሳኝ ከሆኑ ድምጾች መካከል አንዱ ገና በጊዜ ጠፋ። በርካቶች ለማመን ተቸገሩ። በአድናቂዎች ዘንድ የነበረው ምላሽም ጥልቅ ነበር። ህልፈተ ዜናው በተሰማ በቀጣዮቹ ቀናት ኢትዮጵያ በሰፊ ሐዘንና አለመረጋጋት ውስጥ ተገኘች። ሰልፎች በተለያዩ አካባቢዎች ተከስተዋል። እነዚህ ክስተቶች ብዙ ሰዎች ከሃጫሉ ጋር ያላቸውን ጥልቅ ስሜታዊ ትስስርና በሀገሪቱ ውስጥ የነበረውን ሰፊ የፖለቲካ ውጥረት አጉልቶ አሳዩ። የሱ ሞት በቅርብ ጊዜ በኢትዮጵያ ታሪክ ውስጥ ካሉት ወሳኝ ጊዜያት አንዱ ሆኗል። በቀብር ስነ ስርዓቱ ወቅት የቅርብ ቤተሰቦቹ፣ ወዳጆቹና አድናቂዎቹ በኢትዮጵያ የሙዚቃ ታሪክ ውስጥ ላሳደረው ከፍተኛ ተጽዕኖና እንደ ግለሰብ በነበረው ስብዕና ልክ ፍቅር ሰጥተው በጥልቅ ሐዘን ሸኝተውታል። ዛሬ ላይ የእሱ አሻራ እንዳይጠፋ በስሙ መንገዶች፣ ዩኒቨርሲቲዎችና የመታሰቢያ ሐውልቶች ተሰይመውለታል። እንዳንድ የጥበብ ሰው ባሳየው ድፍረት፣ የባህል ኩራትና የጥበብ ዘላቂ አሻራ ደግሞ በሙዚቃ አፍቃሪዎች ልብ ውስጥ ሁሌም ሲታወስ ይኖራል። ሳምንቱን በታሪክም በዛሬው መሰናዶ የድምፃዊውን የህይወት ዘመን ትዝታ ከፈጠረው ተጽዕኖ ጋር ሸምኖ እንዲህ አስታውሷል።